ዛሬ ለእግዚአብሔር ምስጋና እንድናቀርብ አስቤ ነው የመጣሁት። ለእግዚአብሔር ምስጋናን እናቀርባለን። እግዚአብሔር የተመሰገነ ይሁን። ምስጋና እንግዲህ የእግዚአብሔር ላቭ ላንጉዌጅ ነው ብያቸዋለሁ። የሚያመሰግኑ ሰዎች ደግሞ እግዚአብሔር በአንደርስታንዲንግ የባረካቸው ሰዎች ናቸው። መላእክቶች ሁሉ ጊዜ ቅዱስ ቅዱስ እያሉ ጌታን ከሚያመልኩበት ትልቁ ምክንያት አንደርስታንዲንጋቸው ስለ እግዚአብሔር ከፍ ስላለ ነው። በማጉረምረም የሚሞሉ ሰዎች የእግዚአብሔር ትልቅነት ያልገባቸው ሰዎች ናቸው። የሚያመሰግኑ ሰዎች ግን ሃሌሉያ፣ አንደኛ የምስጋናቸው መነሻ ሪዝናቸው ወይም መነሻቸው እንዲህ ስለተደረገልኝ አይደለም፣ ራሱ እግዚአብሔር ነው ምክንያታቸው። ፕሬዝ ጋድ። በኢየሱስ ስም እግዚአብሔርን በእግዚአብሔርነቱ የምታመሰግኑበት ግሬስ ይውደቅባችሁ። እግዚአብሔር የገባው ሰው አለማመስገን አይችልም። እግዚአብሔርን ያየ ሰው አለማመስገን አይችልም። ስለዚህ መላእክቶች 24 ሰዓት ሳያቋርጡ እግዚአብሔርን የሚያመሰግኑበት ምክንያት እግዚአብሔርን ስለሚያውቁት ነው። ፕሬዝ ጋድ፣ ፕሬዝ ጋድ። እና እግዚአብሔር እንድናመልከው ይፈልጋል። የዳንበት ምክንያት ነው። ያ የዳንበት ምክንያት መጽሐፍ ቅዱስ ሲናገር ህዝቡን ከግብጽ ባወጣቸው በኋላ ፈርዖንን ቻሌንጅ ያደረገው የነበረው ሙሴ እየሄደ ያመልከኝ ዘንድ ህዝቤን ልቀቅ፣ ያመልከኝ ዘንድ ህዝቤን ልቀቅ፣ ሌላ አይደለም፣ ያመልከኝ ዘንድ ህዝቤን ልቀቅ። ስለዚህ እግዚአብሔር ከግብጽ ሲያወጣን የፈለገው እንድናመልከው። ፕሬዝ ጋድ። ስለዚህ ባለፈው ለምንድነው ግራቲቲዩድ የሚኖረን? ለምንድነው የምስጋና መንፈስ የሚኖረን? አንዱ ምክንያታችን መዳናችን ስለሆነ፣ ከሲኦል ማምለጣችን ስለሆነ፣ ግን ያዳነን ከግብጽ ያወጣን ለሱ ምስጋና እንድንሰጠው ነው፣ እንድናመሰግነው ነው። አስተውለን ቴንክ ዩ ሎርድ የሚል ልብ ስላለን ነው። አይ ሪሜምበር እኔ አመሰግንሃለሁ የሚለው መዝሙር የወጣ ሰሞን ይሁን አይደለም፣ ብቻ አንዴ ወይ ዜድ ይሁን የሆነ ሰው ያዘምረዋል እዚህ ጉባኤ ላይ እየተመለከ እያለ እኔ እዚህ ጋር ቆሜ እያለ የሆነ ፖርታል ተከፈተልኝ። አየሁት፣ ጌታን በዙፋኑ ላይ አየሁት፣ እዚህ ያመለክም ማለት ነውና ብቻዬን አንዴ እየሰገድኩ አንዴ እየተነሳው አንዴ እየሰገድኩ አንዴ እየተነሳው እኔ ያለው እኔ አመሰግናለሁ እያልኩ ስገባ አየሁትና የጌታ ላይ ያየሁት ፊቱ ላይ ያለው ደስታና ፈገግታ ከምስጋና ውጪ ህይወቴ እንዳይሆን አድርጎኛል። ላስት ሰንዴ ኪሮስ ያስተምረን እያለ ነበር፣ ምስጋና ቀድሞ ይውጣ ይል ነበር። 2026 ለየት እንዲል ካስፈለገ የኛ ምስጋና ቀድሞ ሊወጣ ይገባል። እና ደግሞ ከቻሉ ፍጥረት ሁሉ አብረውት ያመስግኑ። ዳዊት እንስሶቹንም እጽዋቶቹንም ድንጋዮቹንም ያስተባብር ነበር እግዚአብሔር ማመስገን ምን ማለት እንደሆነ ስለገባው። እኛ ባናመሰግነውም ግን የሰማይ ሰራዊት ያመሰግኑታል። የሰማይ ሰራዊት ደግሞ እንዴት እንደሚያመሰግኑት ከናሳ የመጣው ፕሮፌሰር አሳይቶናል። ከዋክብቶቹ አንድ ላይ እየዘመሩ ኦርኬስትሬት እያደረጉ ምን አይነት ቢዩቲፉል ድምጽ እንደሚያወጡ ታውቅ። ግን አይገርማችሁም? የነሱ እግዚአብሔር አይገርመውም፣ ምንም አይደነቅበትም። የኛን ግን ይወደዋል፣ የኛን ግን ይቀበለዋል። አንድ ገሊላ የምትባል ጓደኛ ነበረች፣ ጌታ ይባረክ። ስትዘምር ድምጿ ቆንጆ የሚባል ድምጽ አይደለም። ቤታቸው ደግሞ ድምጽ ያላቸው ልጆች አሉ እና ምን አሏት? ስትዘምር ማለት ነው አንቺ ሻወር ውስጥ ብቻ ዘምሪው አሏት። በቃ ድምጽሽ አያምርም ብለው ማለት ነው። አንድ ቀን ሻወር እየወሰደች እየዘመረች ያለ ጌታ ምን አላት? እኔ ግን ድምጽሽን ወደዋለሁ አላት። አይገርማችሁም? ጌታ ከልብ የሚመነጭ ምስጋና ይወዳል። በአለት ንቃቃት ውስጥ ያለ ሽርግቦይ ድምጽሽን አሰሚኝ ነው የሚለው። ዋው ፕሬዝ ጋድ። ስለዚህ እኔ እልልልልል ስል እግዚአብሔር ሁፍ ብሎ ነው የሚመጣው ላመሰግነው ስመጣ። ስለዚህ በዚህ ሳምንት እግዚአብሔር የተመሰገነ ይሁን። ታንክስ ጊቪንግ ሳምንት ነው፣ የተርኪ ሳምንት አይደለም። አሜን። ማማትወዱትን ተርኪ የምትበሉበት ቀን አይደለም። ብዙ ሰው ተርኪ ስለማይወድ ማለት ነው። ወይም ደግሞ ሌላ ሴሪሞኒ ክትፎ ምናምን ሰርተን መንበላበት ጊዜ አይደለም። ቆም ብለን በዚህ 11 ወር እግዚአብሔር ለኔ ማን ነበረ? ምን አረኩለት? ምን አስቤ ሰጠውት? የሆነ ሰው አገልግሏችሁ መልካም አርጎላችሁ የልጃችሁን ሰርግ ደግሶ ግራጁዌሽኑን አልቀረ ለቅሶ ቢኖር ለቅሶ አድርጎ ግን ታይም ወስዳችሁ ቴንክ ዩ ካላላችሁት ያ ሰው አንግሬትፉል ብሎ ነው የሚተዋችሁ። አንዳንድ ሰው ደግሞ እኔ ለእግዚአብሔር ብዬ ነው ያረኩት የራሱ ጉዳይ ብሎ ሊተዋችሁ ይችላል። እግዚአብሔር ግን ምስጋና ይጠብቃል። እዚህ ከእያንዳንዳችሁ ቤት የሚተን ምስጋና
ስለተሰማችሁ አይደለም መንፈስ ስለወደቀባችሁ አይደለም አስባችሁ ሆነ ብላችሁ እግዚአብሔርን የምታመሰግኑበት መንፈስ ይውደቅላችሁ እሱን ስታደርጉ በህይወታችሁ ላይ ታምራት ታያላችሁ የሚያመሰግኑ ሰዎች በህይወታቸው ላይ የሚሆን ነገር አለ እሱን ልንገራችሁና እግዚአብሔርን ኤክስፒሪየንስ ታደርጋላችሁ ባይ ዘ ዌይ እንደዚህ ከምናየው ዓለም አሜሪካ ኢትዮጵያ አውሮፓ ከምንለው ዓለም በላይ ትልቅ ዓለም እግዚአብሔር ዓለም ውስጥ አለ እነዚህ ከትንሽነታቸው የተነሳ ተጠቅልለው የሚያልፉ ዓለማት ናቸው የምንሄድበት ገቨርን የምናደርግበት ሪሶርሳችንን ሁሉ የምንቀበልበት ሌላ ዓለም አለ ኮኔክት የምናደርግበት ዓለም አለ የሱ ዓለም በሩ ደግሞ መጽሐፍ ቅዱስ ሲናገር ወደ ደጆቹ ነው የሚለው በአባቴ ቤት ብዙ መኖሪያ አለ የተባለበት ማለት ጌታ እንደው ድል ይስጣችሁና ከሩሞቹ አንዱን እንኳን ያስጎብኛችሁ ጌታ እግዚአብሔር ሩሞች ብዙ ቤቶች አሉኝ የሚለው ውስጥ አንዱ የዋይን ሩም እንዳለው ታውቃላችሁ ወይን ያለበት ያረጀ የወይን ጠጅ ኢሳይያስ 25 ላይ ያለው ያዘጋጀበታል ይሄ ለድሃ ወይን ስጠው ከዛ ድህነቱን ይረሳል የሚልበት ቤት እዛ አስገብቶ ቢያጠጣ እዚህ ላይ ያለው እዚህ ዓለም ላይ ያለው ቴስት በሙሉ ባዶ ነው የሚሆንብህ ለዚህ ነው አንዳንድ ሰዎች እዛ ሩም ውስጥ ገብተው ይመጡና መኪና ገዛው ስትላቸው አይገርማቸውም ቤት ገዛው ስትላቸው አይገርማቸውም ኦሬዲ ሌላ ዓለም እግዚአብሔር ያለበትን ዓለም ሁሉን የሚገዛውን ዓለም ኤክስፒሪየንስ አድርገውት ስለዚህ ወደ ደጆቹ በምስጋና ግቡ ሲል እሁድ አምልኮ ስትመጡ ወደ ምስጋና ግቡ ማለት አይደለም ወደ ደጆቹ በምስጋና ግቡ ማለት እግዚአብሔር ብዙ ሩሞች አሉት እዛ ውስጥ ወስዶ ያስጎበኛችሁ ዘንድ worship him while you worship him ፖርታል ሲከፈት ታያላችሁ እግዚአብሔርን በክብሩ ታዩታላችሁ እግዚአብሔርን በሙላአቱ ታዩታላችሁ በጌታ በኢየሱስ ስም የማታውቁት የምስጋና መንፈስ ይውደቅባችሁ እንደዚህ አይነት ስትሮንግ ስፒሪት እንዳለ እኔ ኤክስፒሪየንስ አድርጌያለሁ እኔ አይቻለሁ ሞሰስ ኦፕሬሽን የሚባል ሚኒስትሪ ላይ እናገለግል ነበር ከገነት ቸርች ሆነን ከገነት ቸርች ውስጥ ደግሞ ያለ ልጆች የራሳችን ህብረት ነበርንና እንጸልይ ነበርና መልክ ነበርና ሞሰስ ኦፕሬሽን በሚባል ህብረት ላይ ያገለገልን ይያለ አንድ ቀን የጌታ ክብር በኃይል መጥቶ ጌታን ማምለክ ጀመርን እና ጌታን ያመለክን ባይ ዘ ዌይ ዛሬ ኤርፖርት ሆኜ ከዊስካንሰን ነው ባይ ዘ ዌይ የመጣሁት ቀጥታ ከኤርፖርት እዚህ ነው የመጣሁትና ኤርፖርት ሆኜ ብርሽን አወራው ስለነበር ካሌብ የሚባል ጓደኛችንን አገኘሁትና ምን አለኝ ዛሬ የነበረው የፓስተር አገልግሎት አለኝ መርሲ ሌላ ምንም አልሽ ሞሰስ ኦፕሬሽን እንደነበረው አይነት ነው አለኝ ያን ያብሮኝ የነበረ ሰው ስለነበር ማለት ነውና ክብር ለጌታ አልኩና ነዘረኝ ሰውነቴን ሁሉ ዛው ኤርፖርት ውስጥ ሆኜ ምክንያቱም ያንን ግሎሪ በጣም ስለምጠማው ዝም ብለን እያመለከን ተሰብስበን ከበሮ ነው ያለን ሌላ ነገር የለንም በርኒ ከበሮን ይመታል በርኒ ይሁን ሳምሶን ሲሳይ ይሁን ከሁለት አንዳቸው ከበሮን ይመቱታል ሁላችንም የታክሲም የለንም በእግራችን ወክ አርገና ጠናተራ የሚባል ሰፈር ሄደን ነው ያ ከበሮ እየተመታ የጌታ ፕሬዘንስ ቤቱ ላይ መጣ አንዳንዶች ያለቅሳሉ አንዳንዶች ይጮሃሉ እዚህ ጋር ሆ ብሎ አንዱ እየጮኸም ያለቅሰውን አይረብሽም አንደኛው ሰው ጸጥ ብሎ ቁጭ ብሏል ሌላ ዓለም ውስጥ ገብተናል ከኛ መካከል አውቄ ነው ባይዘው ስማቸውን ሁሉ ምነግራቸው ሁሉም በህይወት ስላሉ ይካናስከም ቤትለሄም ወንድሙ የምትባልሽ ከቤት ተደብቃ ነው እዛ ህብረት ላይ የመጣችው ሄደች ኮምፕሊትሊ ሄደች ያ መንፈስ አገኛት ወሰዳት እያመሰገነን ደጅ ተከፈተላት ይገርምም ይሄንን ሁሉ ላወራላችሁ አልመጣሁም አሁን ነው መንፈስ ቅዱስ እያስታወሰኛል ሄደች ሞታለች እንዳትላት ህያው እንደሆነች ታስታውቃለች ግን ምን ትንፋሿም የለም ብትቀሰቀስም አትነቃም ምንም ብታደርጓት አትነቃም ከዛ ለቤተሰብ ተደውሎ ምን ሁላችንም ትንንሽ ልጆች ነን ኢማጂን እዛ ህብረት ላይ በነበርኩ ጊዜ በኤሊ ምድሜ ነው ያለሁት እና መሪዎቻችን የሚሆኑት እና ሐሌን ነው የሚያክሉት
ስለዚህ ያው ሁላችሁም ስለምታውቋቸው ነው በእነሱ ምሳሌ የማደርገው። ምን እኛ ቤት ትደራለችና አንዷ ማርታ ዘነበ ትባላለች። እሷ ተይዞ ማርታ ዘነበ ቤት ምክንያቱም ወላጆቿ እንዲያርገን ብንሰጣት ምንድነው የሚሉት ተብሎ ማለት ነው። ከ24 ሰዓት በኋላ ጌታ ሆይ ጉድ ነው የምንባለው እባከን ተብሎ ስትመለስ መሬት እየደበደበች ታልቅሳለች። ከዛ ግሎሪ ውስጥ ለምን ትመልሱኛላችሁ? ለምን ታወጡኛላችሁ? ጌታዬን እኮ ያያዩት ነበር ያስጎበኘኝ እኮ ነበር እያልሽ መሬት እየደበደበች ታልቅሳለች። ስታመልኩት የሚከፈቱ ደጆች አሉ። ይሄንን ምድርና ይሄንን ዓለም የሚያስንቅ የሰማይ ቴስት ይሰጣችኋል። ለዚህ ነው መንግስትህ ትምጣ ብላችሁ ጸልዩ ያለው ኢየሱስ። because እቺ መንግስት በመካከላችን ስትሆን ኤክስፒሪየንስ ምናረጋን ነገር ስላለ ስለዚህ ወደዚህ ዓለም መግቢያው መንገድ ሌላ አይደለም ጌታን ማመስገን ስለተደረገልን ብቻ ሳይሆን the highest form of praise ደግሞ የምትሰጡበት ሰዓት ያልተደረገላችሁ ነገር በበዛበት ወቅት የምታቀርቡት ምስጋና ነው። ከፍ ያለ ምስጋና ደግሞ እንድታቀርቡ የሚረዳችሁ እግዚአብሔር ለሚያመሰግኑት ሰዎች ይዋጋላቸዋል። ውጊያችሁን ራሳችሁ አትዋጉ praise God ብላችሁ ለፉ። ያኔ እግዚአብሔር ለነሱ ሰዎች ይዋጋላቸዋል። ለዚህ ነው ኢዮሳፍጥ ውጊያው ያንተ አይደለም ሲባል praise God አለ። ጌጠኛ ልብስ አስለብሶ ምሕረቱ ለዘላለም ነው እያለ ሲያስመሰግን ጠላቶቹን እንዳልረፈረፈለት ምን አይነት ውጊያ ላይ እንዳላችሁ አላውቅም። just በዚህ ሳምንት ዝም ብላችሁ አመስግኑት። ጠላቶቻችሁ ይረፈረፋሉ። ድጋሚ አታዩዋቸው። ተናገርኩ እንደ እግዚአብሔር ሰው እነዚህ አሁን ያያችኋቸውን ግብጻውያን ሰራዊት የተከተሏችሁን ሁሉ ድጋሚ አታዩዋቸው። ድሮ አንድ መዝሙር ይዘመር ነበር። ማስንቋችንን አወረድ የድሉን ጌታ ልናከብር በፊቱ ሞገስ አግኝተናልና እያሉ ዘመሩ ምርኮኛዬ ነበሩ። ማስንቋችንን አወረድን የድሉን ጌታ ልናከብር በፊቱ ሞገስ አግኝተናልና እያሉ ዘመሩ ምርኮኛዬ ነበሩ። ማስንቋች በጣም ብዙ ዘማሪ ትውልድ ተነስቷል። በጣም በማስተዋል የሚዘምር ትውልድ ግን አንሷል። በመፍራትና በመንቀጥቀጥ ግን እግዚአብሔርን የሚያመልክ ትውልድ አንሷል። ዛሬ ግን ጌታ አንድ ነገር ያደርጋል። አይኖቹ በምድር ዙሪያ የሚንከራተቱት እንደዚህ አመስጋኝ ትውልድ ለማስነሳት ነውና በኢየሱስ ስም ያ አይን እናንተ ቤት ያርፋል። እናንተ ሆነ ብላችሁ አምልካችሁት ሪባሎ ራናማንቲ አላባሪያና ማግያ እግዚአብሔርን የምናመሰግንበት ብዙ ሪዝኖች አሉ። አንደኛ ትላንትን መቁጠር እንድታመሰግኑ ይረዳችኋል። ሁለተኛ ዛሬ ላይ ላላችሁበት ነገር የምትወጡት በምስጋና እንደሆነ ሲገባችሁ ማታመሰግኑበት ሪዝን ይጠፋላችኋል። ትላንት ያሻገራችሁን ስታስቡ ራሱ ምስጋና ብቻ ነው ማድረግ የምትችሉት። ሃሌሉያ ሃሌሉያ ሃሌሉያ። ጌታን ስለ ልጆቼ ያመሰግናል። አንተ እኮ ነው ያሳደግካቸው አለዋል። ትላንት ያደረገልኝን አይቼ አመሰግነዋል። አንቨርሰሪ ሳከብር ጌታን አመሰግነዋለሁ። ምክንያቱም አንተ ብቻ ነህ ትዳሬን የጠበቅልኝ ጌታ ሆይ። ከኔ እኩል ያገቡ ሁሉ በትዳር አይደሉም፣ ባሉ ወይ ባሎቻቸው በህይወት አይደሉም ያሉት እግዚአብሔር ሆይ አመሰግናለሁ። ትላንት ያደረገልኝን ሳስብ አመሰግናለሁ። ዛሬ ላይ ደግሞ ቆምና ነገን ሳይ ለነገም ተስፋዬ እሱ እንደሆነ ሳስብ እንዳላመሰግን የሚያረጋኝ ነገር የለም። አሁንም አመሰግነዋለሁ። አማልፍበት ደግሞ መንገድ ሳይገባኝ እንዴት ነው ማልፈው ስል ደግሞ በውሃ ውስጥ መንገድ እንዳለው ስለማቅ በእሳት ውስጥ መንገድ እንዳለው ስለማቅ ደግሞ እንዴ አረ ባለ ብዙ መንገድ ብዬ አመሰግነዋለሁ። ስለዚህ
የሚያመሰግኑ ከጠላት ውጊያ ያመልጣል። ሁለተኛ የሚያመሰግኑ ይተፋሉ። ሊራቦ ጂሌ ራማንዲ ለቦራማንዲ ለጂሌ ቦራባ ለቦ እናንተም ትተፋላችሁ፣ ነገራችሁም ይተፋል። መጽሐፍ ቅዱሳችን ጥቅሶቹን እያነበብኩ ከሄድኩኝ ጊዜ አይኖረንም። እናንተ ገብታችሁ ቤት አንብቡት። ስለ ዮናስ ሲናገር አሳ ነባሪው ሆድ ዋጠው ይላል። ከዛ አሳ ነባሪ ውስጥ ሆኖ እግዚአብሔርን ማመስገን ጀመረ። ጸለይ አይደለም እኮ ማመስገን ጀመረ። የተዋጠበት ነገር ጄላ ሮቦሲያሎ ራማንዴሌ ዴኔሞሽ የተዋጣችሁበት ነገር ካለ እዛ ውስጥ ሆናችሁ አምልኩት። እሱ በምድር ሁሉ ንጉስ ነውና ያዋጣችሁን ነገር እንዲተፋው ያዛዋል። ያዋጣችሁ ነገር ሁሉ ያቅለሸልሻዋል። ከተዋጣችሁበት ነገር ትተፋላችሁ። ፔንቴኮስታል እንደዋጣ አላወቀም። አሳ ነባሪው ዝም ብሎ የሚተኛ ጴንጤ መስሎታል። አንተ እግዚአብሔር ሆይ ትልቅ ነህ ማለት ጀመረ። ማመስገን ጀመረ። እያመሰገነ እያለ አሳ ነባሪውም የብስ ላይ ተፋው። በቃ መሄድ ያለበት ቦታ ላይ ተፋው። Do you think you relate? መንገድ እንደሳታችሁ ይመስላችኋል? የተዋጣችሁ ይመስላችኋል? እዛ ቦታ ላይ ሆናችሁ ጌታን አመስግኑት። ስታመሰግኑት የዋጣችሁ ነገር ዴስቲኒያችሁ ጋር እንዲተፋችሁ ይታዘዝ። እንዴት አርጌ ነው መመለሰው ሩቅቻለሁ የምትሉ ሰዎች እንኳን ካላችሁ ይሄው የእግዚአብሔር መልእክት ለእናንተ። እግዚአብሔር ያዘዋል፣ ተፋው ይለዋል። ሃሌሉያ ጄላ ቦራ ማላራና ማንቴሌ ዲናናና ማሲያ ካላባ ሐራማን ዲሌ ቦራ ማሼሌ ቦራ ማካላላባ ላምበብላችሁ፣ ምክንያቱም ቁልጭ አላችሁብኝ። ዮናስ ምዕራፍ 2 ላይ ነው። እግዚአብሔር ይመስገን። ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተን አሰብኩ፣ ጸሎቴ ወደ አንተ ወደ ቅዱሱ መቅደስ አረገች ይልና ከንቱ ጣዖቶች ላይ በሆኑ ጣዖቶች ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ። እኔ ግን በምስጋና መስዋዕት እሰዋልሃለሁ፣ የተሳልኩትንም እሰጥሃለሁ። ድነት ከእግዚአብሔር ዘንድ ነው። አያችሁት? እኔ ግን በሉ እስቲ በምስጋና መስዋዕት እሰዋልሃለሁ፣ የተሳልኩትንም እሰጥሃለሁ። ድህነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ተፋው ይላል። after he worship him እግዚአብሔር ተፋው አለው። ተፋው። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ተፋው። መቼ? እኔ ግን በምስጋና መስዋዕት ሰዋልሃለሁ። አየ በማይመች ሁኔታ ስታመልከው መስዋዕት ነው። ሰዋልሃለሁ፣ የተሳልኩትንም እሰጥሃለሁ። ድነት ከእግዚአብሔር ዘንድ ነው። አይ ቲንክ አሳ ውስጥ ስልክ እግዚአብሔር ካተረፍከኝ አመልካለሁ ብሎታል መሰለኝ። ግን የሰውዬ ባይዘው አሳ እንኳን ለምን እንዳላመጣው ታውቃላችሁ? ተይዞ ሊወረወር ሲጠየቅ ምንድነው ያለው? ስራህ ምንድነው ሲሉት ምንድነው ያለው? አማን ወርሺፐር ነኝ፣ አምላኪ ነኝ። ስራክ ምንድነው? ነብይ ነኝ አላለ፣ አፖስትል ነኝ አላለ፣ ፓስተር ነኝ፣ ዶክተር ነኝ አላለ። አን ወርሺፐር። ሰማይና ምድርን የፈጠረውን እግዚአብሔርን አመልከዋለሁ። አሳ ሁሉን ነገር ያገኘውን ይውጥ ነበር፣ እሱ ይበላ ነበር፣ ያላምጥ ነበር። አላላመጣውም። ወርሺፐር አይበላማ። የምታመልኩ ስትሆኑ አትበሉም፣ የምታመልኩ ስትሆኑ አትፈጩም። ነገር ግን ሃሌሉያ ኢቭን የጠፋችሁ ሲመስል አሳ ነባሪ ውስጥ የተደበቃችሁ ሲመስል ሰው በሰው ህይወት የማይሆን ታምራት እናንተ ህይወት ላይ ሊሆን ተሸሽጋችሁ ነው እንጂ እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ። ስለዚህ የሚያመሰግኑ ሰዎች ይተፋሉ። So worship him, please make it your lifestyle. ሶስተኛ የሚያመሰግኑ ሰዎች የሚያመሰግኑበት ነገር ይበዛላቸዋል።
ስለምን ጌታን ታመሰግኑታላችሁ? እንዲበዛ ለምትፈልጉት ነገር ጌታን አመስግኑት። ስታመሰግኑት ይበዛል። The multiplying grace comes while you worshiping is what you have. ብዙ ሰዎች አሁን ይሄ ለምን ይበቃል? አሁን ይሄ ለምን ይሄን አሁን ምን ላረጋው ነው የሚሉት። የገባቸው ግን አንድ ነገር ነው የሚያደርጉት። ሁለቱን አሳ አምስቱን እንጀራ ይዘው thank you father thank you father ኢየሱስ እንደሱ ነው ያደረገው። እቺ ናት እኮ ያለችው ብለው ነው እነሱ ያመጡለት። እሱ ግን ይዞ አመሰገነ ይላል። ልክ ቆርሶ ሰጣቸው። መልቲፕላይ ማድረግ ጀመረ። መልቲፕላይ ባላችሁ ነገር ብታስታመሰግኑ ብትቆርሱት አያልቅ፣ ብትቆርሱት አያልቅ፣ ብትቆርሱት አያልቅ። የሚያመሰግኑ ሰዎች መልቲፕላይ እንዲሆን የሚፈልጉት ነገር ላይ ያመስግኑት። የታመመ እግር ካላችሁ ጤነኛ ስለሆነው እጅ ስታመሰግኑ የታመመው እግር ይፈወሳል። ምክንያቱም ጤንነት እየበዛ ይመጣል አይወታችሁ። የምናጉረመርምበት ነገር እንድናንስ ነው የሚያደርገው። ኤርሚያስ ምዕራፍ 19 ላይ ነው። ኤርሚያስ ምዕራፍ 29 መሰለኝ ጌታ ይባረክ 19 ወይም 29 ላይ ኖ እንደውም 30 መሰለኝ ቆይ ተጽፈዋለሁ። ጌታ 30 19 ላይ እግዚአብሔርን ስለሚያመሰግኑ አያንሱም ይላል። እናውጣውና እናንብበው። በእግዚአብሔር ቃል ላይ ስታገኙት ትደሰቱበታላችሁ እና ይሄም ቃል የእናንተ ድል ፈንታ ይሆናል። ኤርሚያስ 30 19 እግዚአብሔር ይመስገን። እግዚአብሔር እንዲህ ይላል፣ እነሆ የያዕቆብ ድንኳን ምርኮ መልሳለሁ፣ ለማደሪያው ምራራለታለሁ። 18 ያነበብኩ ነው። ከተማይቱ በፍርስራሽ ጉብታ ላይ ተሰራለች፣ ቤተ መንግስት ቀድሞ ቦታ ይቆማል። እነሱም የምስጋና መዝሙር የእልልታ ድምጽ ያሰማሉ። እኔ አበዛቸዋለሁ፣ ቁጥራቸውም አይቀንስም። አከብራቸዋለሁ፣ የተናቁም አይሆኑ። ይሄን በህይወታችሁ ላይ ማየት ትፈልጋላችሁ? ኦኬ ታውትሽ የእግዚአብሔር ቃል እንደዚህ ይላል፣ እነሱ የምስጋና መዝሙር የእልልታ ድምጽ ያሰማሉ። የነሱ ኃላፊነት እሱ ነው። ምን ይላሉ? እልል ይላሉ፣ ያመሰግናሉ። እኔ አበዛቸዋለሁ፣ ቁጥራቸው አይቀንስም። አከብራቸዋለሁ፣ የተናቁ አይሆኑ። ስለዚህ በህይወታችሁ እንዲበዛ ለምትፈልጉት ነገር ጌታን አመስግኑት። እልል በሉ፣ እልል በሉ፣ እልል በሉ። ብዙ ማለዳዎች ላይ መንቃት ከፈለጋችሁ ለነቃችሁበት ማለዳ ጌታ ሆይ ስለዚህ ማለዳ አመሰግናለሁ ብላችሁ እልል በሉ። እነሱ ያመሰግናሉ፣ እልል ይላሉ፣ ቁጥራቸው አይቀንስም፣ ይበዛሉ አለ። ፕሬዝ ጋድ። ሰርታችሁ ስትመጡ ጌታ ሆይ ስለዚህ ሳምንት ስራ አመሰግንካለሁ። የሚቀጥለውም ሳምንት የምትሰሩበት አቅም ይለቀቀላችኋል፣ ለሌላ ደጅ ይከፈትላችኋል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም the spirit of gratitude አሁን ይውደቅባችሁ። እነሱ ሲያመሰግኑ ቁጥራቸው አይቀንስም፣ ይበዛሉዋል። ቤታችሁ ላይ ስላለው አንድ ቴስቲሞኒ ስታመሰግኑ ሌላ ቴስቲሞኒ ይጨመርላችኋል፣ ሌላ የምታመሰግኑበት ነገር ይጨመርላችኋል። በኢየሱስ ስም ምስጋናችሁ ይበዛዩ። ያ ጌታዬ እንትና ስለምን አያገቡም አልኩ። አንድ ቀን እየጸለይኩ ጌታዬ ስላገቡት አመስግኝ ሌላ ይጨመራል። ከዛ ባለ ላስት ይር 2025 ካውንት ስናደርግ 15 ልጅ ነው ዳር ነው እዚህ ቸርች። የምታመሰግኑበት ነገር ይበዛል፣ የምታመሰግኑበት ነገር ይበዛል። praise him then he will multiply you. by the way ብርክቲ ወልዳለች፣ ማርከን የሚባል ልጅ ወልዳለች። ጴጥሮስ የሚባል ልጅ ወልጅ ያለው ብሎ ጓደኛችን እንደነገረን እነሱ ልጅ ስም ደግሞ ማርከን የሚባል ልጅ ወልደዋል። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። we praise him እናመሰግናለን፣ እናመሰግናለን። ይበዛሉ አያንሱ። እግዚአብሔር ስለ አንድ በር ሳመሰግነው ብዙ በር ይከፍታል። እግዚአብሔር ስለ አንድ ልጅ ስናመሰግነው ብዙ ልጆች ይሰጣል። የምታመሰግኑበት ነገር ይበዛል። ምስጋናችሁን የሚቀማ መንፈስ፣ አጉረምራሚ መንፈስ እድሜ ምድረ በዳ ላይ ያራዝማል። ማመሰግኑ ዘመን እድሜያቸው የሚያልቀው ምድረ በዳ ላይ ነው። እግዚአብሔርን ታምራት ሳያዩ ነው የሚያልቀው። መዘመርና ማመስገን የሚችሉ ሰዎች ባይዘው መዝሙር ደግሞ ምረጡ። አንዳንድ መዝሙር ጸሎት ነው፣ አንዳንዱ መዝሙር ውጊያ ነው፣ አንዳንዱ መዝሙር ወርሺፕ ነው፣ አንዳንዱ መዝሙር ምስጋና ነው። ስለዚህ ስለ ምስጋና ዘምሩለት። እግዚአብሔር በምስጋና የተፈራ ነው። if you want to see his glory majesty መጥቶ ግጥም ሲል ማየት ከፈለጋችሁ know how to worship him.
ስለዚህ እንዲበዛ የምትፈልጉት ነገር ላይ አመስግኑ። እንድትተፉት በምትፈልጉት ነገር ላይ አመስግኑ። ኢየሱስ ክርስቶስ እንደሱ ነው ያደረገው። 2 ዓሣ 5 እንጀራ ይዞ ሲያመሰግን መብዛት መጣ ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው የሚያመሰግኑ ሰዎች ኃይለኛ ፌቨር አላቸው። ሞገሳም ናቸው። አመስጋኝ ሞገሳም ደግሞ ሞገስ በጣም ኃይለኛ ከረንሲ ነው። ከዶላር ፓውንድ ይበልጣል ይላሉ አይደል? አሁንም እንደው ይበልጣል አቀም አሁን በልጧል። ባለ ፓውንዶች ንገሩን። ይበልጣል። ከፓውንድ ደግሞ ምናልባት በጎልድ ብናስቀምጠው ሞር ከረንሲው እየጨመረ ይሄዳል። ስለዚህ በመንፈሳዊ ዓለምም ከረንሲዎች አሉ። ከከረንሲው መካከል አንዱ ሞገስ ይባላል። የዮሐንስን አንገት ያስቆረጠችው ልጅ ኃይለኛ ዳንሰር ነበረች። ስትደንስ ንጉሱ ደስ አለው። ከዛ መለፍለፍ ጀመረ። እስከ መንግስቴ እኩሌታ ሰጥሻለሁ፣ እስከ መንግስቴ እኩሌታ ምንም ብጠይቅ ትሰጠኝ። ማን ነው የዮሐንስን አንገት አለች። እቺ ማህይም ጠያቂ ናት። እግዚአብሔርን ስታስደስቱት እንደሱ ነው የሚለው። while you worship him በፊቱ ስትፍነከነኩ ደስ ስትሰኙ ስታመልኩት ሲያይ ምን ላርግልሽ ብሎ ይመጣል። ብሎኛ ቃል ይላል ጌታ ጌታ እንደሱ ይላል። ባይዘው ምን ላርግልህ ይላል። አም ፕራውድ ኦፍ ዩ ብሎኛ ቃል ጌታ ኮርቼብሻለሁ ብሎኛ ቃል ልብሽን አቋለሁ ልብሽን ወዳዋለሁ ብሎኛ ቃል እና አሁን እኔ እንዲናት ሲሉኝ ምንም አይገርመኝም። ኦሬዲ አፕሩቭ ካረገሽ ምንም ጌታ ምስክሬ ነው። እሱን ድምጽ ከሰማው ጀምሮ አንሼ ከብል ሰው ታውቃል። ምንም ራሱንም ማብራራ ሰው ሆኛለሁ። ምክንያቱም he knows me እና ደግሞ I love it ብሎኛል። ገባ አቃለው ተስተካካይ ቢለኝ ጥሩ ነበር። I love it ብሎኝ እና የኔ ልብ እግዚአብሔር ይወደዋል እንደሱ ብለ አንድ ቀን ደግሞ ወርሺፕ አርጌ ጨርሼ ጌታ ምን አለ ምን ትፈልገሽ ጠይቀኛል። ግን ላይክ ሃፒ እና ጆይ ልጆች ሆነው አሜሪካን ሀገር ለአገልግሎት መተኔና ብርሽ በስልክ ሳወራቸው ፕሬዝዬ ምን ላምጣል ስለው እንዲች የምትል መኪና አምጪልኝ አለኝ። እንደዚህ በእጅ ተነድቶ ተይዞ የሚነዳል ሃፒን ስጠይቀው ለልጅ ይጠቅማል የምትሆኑ ሁሉ አምጪ ያለኝና እንደ ፕሬዝ ነው የጠየቅኩት እግዚአብሔርን። በዛ ሰዓት በመጣ ጊዜ ምን ላርግልሽ ሲል ማለት ነው እንዲች የምትል መኪና ነው እንጂ የጠየቅኩት ምንም ብጠይቀው ይሰጣል። ወርሺፐርስ እግዚአብሔር ምን ላርግልህ ይላቸዋል። እስከ መንግስቴ እኩሌታ ሰጥሻለሁ አላት ያ ንጉስ። ሰለሞንም እንደሱ ነው የሆነው። ሌሊቱን በሙሉ ማነው ቀኑን በሙሉ መሰዊያውን በስብክ አጨናነቀው። በኋላ ወርሺፕ እያደረገ ማታ እግዚአብሔር መጣ ምን ላርግልህ። ተረኛው አንተ ነህ በሉልኝ እስቲ ያጠገባችሁ ያለው። አሜን። ጌታን ከማምለካችሁ የተነሳ እግዚአብሔር ምን ላርግልሽ እስከ መንግስቴ እኩሌታ ጠይቂ። worshipers they will receive this። መዝሙር መውደድና ማምለክ ይለያያል። መዝሙር እየወደዱ ጫት የሚቅመዋሉ። እኔ ሙድ ይመቸኛል ለሙድ የሚወዱ አሉ። ሙድ አይደለም መዝሙር ኮኔክሽን ነው። መዝሙር ላቭ ላንጉዌጅ ነው። ከእግዚአብሔር ጋር ኮኔክት የምናደርግበት ነገር ነው። አሜን። እግዚአብሔር ይመስገን። እንዲበዛ ለምትፈልጉት ነገር አመስግኑ። ሌላው ስታመሰግኑ ዴሊቨራንስ ይመጣል፣ ነፃ መውጣት ይመጣል። while you worshiping እግዚአብሔር ነፃ ያወጣችኋል፣ ያድናችኋል። ሐዋርያት ሥራ ምዕራፍ 16:25 ላይ እያመለኩ እያለ ሊገደሉ ያሉት ጳውሎስና ሲላስ ተፈተዋል። በቃ ተፈተው ነፃ ወጥተዋል። ስለዚህ ዴሊቨራንስ ያመጣል። ጌታ ይባረክ። ዮሐንስ 11 ላይ ደግሞ እግዚአብሔር ሆፕለስ የሆነ ሲቹዌሽን እግዚአብሔር እንደዚህ ተርን አራውንድ አድርጓል አይደል? አላዛር መቃብር ከሄዶ ሁሉ ጊዜ እንደምትሰማኝ ያውቃለሁ፣ ስለሰማኝ አመሰግናለሁ። አላዛር ይውጣ ነው ያለው። የሞተ ነገር እያየ ሲያመሰግን የሞተው ነገር ያው ሆነ። አሜን። ጌታ ሆይ
ትዳሬን ፈውሰው ሲያገባኝ እኮ እንዲህ አይደለም ያለ ሞቷል። ጌታ ሆይ ትዳር ስላለኝ አመሰግንሃለሁ። ሚሳነ ነገር የለም። ክብር ላንተ ስትሆኝ ነገሩ እንዲቀየራል። እግዚአብሔር እኮ ያያል። ምን ባልሽ ምን ተናግሮሽ እንደወጣ ሰምቷል። ሚስት ምን ብላ ክብርህን እንደነካች ያውቃል። ግን ጌታ ሆይ ትዳር ስለሰ እንደሱ የሆነ ያያየህ አንተ ወደ ምስጋና ቀይረ እግዚአብሔር አመሰግንሃለሁ ስትል ዋው let me surprise him ይላል። እግዚአብሔር ነገሮችን ሆፕለስ የሆኑ ሲቹዌሽኖችን ይቀይራል። እግዚአብሔር መቀየር ይችላል። እናትና ልጅ ናቸው። ቸርች ላይ እግዚአብሔር ፍጹም ሙላት ቤተክርስቲያን ላይ ፓስተር ብርሃን ስለ ምስጋና ጉልበት ያስተምራልና እስቲ ይሄ ምስጋና ሞክሩት የሚል ትምህርት ነው ያስተማረውና ያስተማር እናትና ልጅ ያልጾሙት ጾም የለም፣ ያልጸለዩት ጸሎት የለም። አባትየው ይሰክራል፣ ይገባል፣ ልጆቹን ይመታል። በቃ ሆፕለስ የሆነ ሲቹዌሽን ነው። ልጆቼን እንዲህ ከሚያሰቃይ ቤቱ ምንትን ከሚል እኔ ይሄንን ሰው ልፍታው ትላለች እናትየው እና መታ ቢሮ ስታማክረው በዚህ ሳምንት ጌታ ያለን አመስግኑ አይደለ? በቃ እስቲ አሁን እስከዛሬ ጾመሻል፣ ጸልየሻል፣ ምስጋና ሞክሪው። ከዛ በኋላ ከወር በኋላ መተን እናወራለን። አንድ ወር ጌታን አመስግኛት ጸልያላት። በአንድ ወር ጊዜ ውስጥ ጌታን እያመሰገነች ልጆቼ አባት ስላላቸው አመሰግናለሁ፣ ምግብ ይዞላቸው ስለሚመጣ አመሰግናለሁ። ይሄንን እያደረገች እያለ ሰውየው በጊዜ ቤት መግባት ጀመረ። መደባደብ አቆም። ይሄ ነገር ጤና ነው ብለው ለሚቀጥለው ወር ሞከሩት። ሰውየው ሁለተኛ ወር ላይ ፊት ይዘውት መጡ ጌታን ሊቀበል። ጸልየ ያልተቀየረው ነገር፣ ጮህ ያልተቀየረው ነገር የሚቀየረው በምስጋና ነው። ስለዚህ እግዚአብሔር የተመሰገነ ይሁን። የሞተ ነገር ሆፕለስ የሆነ ነገር በምስጋና ጉልበት ነው መቀየር የሚችለው። በመጨረሻ ይሄን ተናግሬ ጨርሳለሁ። yes ምስጋና ይሄንን ሁሉ ያደርጋል። እግዚአብሔርን ግን እንዴት አድርጌ አመሰግነዋለሁ? የመጀመሪያው it start from your heart ልባቸው። ስለዚህ ነው ቅድም ጫት እየቃሙም ሰዎች መዝሙር ይዘምራሉ። ልባቸው ግን እያመሰገነው አይደለም፣ በመረዳት እያመሰገኑት አይደለም። ሚውዚቃውን ስለወደዱት መዝሙሩን ስለወደዱት ነው እንጂ ልባቸው አይደለም የሚዘምረው። ስለዚህ የአንደበት ምስጋና ብቻ ሳይሆን ከልብ ገብቷቸው ጌታ ሆይ I am so grateful ጌታ ሆይ በጣም አርጌ ነው ማመሰግን። ይሄ አባባል አይደለም። ገባችሁ አይደል? ከልብ የሆነ ምስጋና ያስታውቃል። ልክ ከልብ የሆነ ይቅርታ መጠየቅ ሰውን ስትጠይቁት ሰው መጥቶ ጄኒውን የሆነ ይቅርታ አም ሶሪ ሲልህ እንደሚገባ የልብ ምስጋና ይገባል። ስለዚህ ከልባችሁ እግዚአብሔርን ታመሰግኑት ዘንድ ይገባል ማለት ነው። እግዚአብሔር የተመሰገነ ይሁን እና ከልብ የሆነ ምስጋና ለጌታ ልንሰጠው ይገባል። መዝሙረ ዳዊት 116 ቁጥር 12 ላይ 116 12 ላይ ኤላማሽንደሬ ቦራማንቴሌ ቦራናማስያ ሃሌሉያ። ከልባችን እናመሰግናለን። እንዳውም 103 ላይ ደግሞ ምን ይላል? ነፍሴ ሆይ እግዚአብሔርን አመስግኙ ይላታል አይደለ? ከልብ ሲሆን ከነፍስ ሲሆን ማለት ነው። በቃ 116 12 ላይ እግዚአብሔር ቃል እንደዚህ ይላል፣ ሃሌሉያ ስለዋለልኝ ውለታ ለእግዚአብሔር ምን እመልሳለሁ? ስለዋለልኝ ውለታ ለእግዚአብሔር ምን እመልሳለሁ? የመዳንን ጽዋ አነሳለሁ፣ የእግዚአብሔርን ስም እጠራለሁ። ምን ላርግ? ይሄ የልብ ማለት ይሄ ነው። ምን ላርግልህ ጌታ ሆይ ቴንክ ዩ። ምን ልበል ጌታ ሆይ? ምን ማለት እችላለሁ ጌታ ሆይ? ቴንክ ዩ ጌታ ሆይ ስለዋልክልኝ ውለታ ምን እላለሁ? ከልብ ማለት ይሄ ነው። 103 ላይ ደግሞ ይመጣል፣ ነፍሴ ሆይ ይላታል። ምስጋናውን አትርሺ። ስለዚህ የሚጀምረው ከልብ ነው። እኔ አመሰግናለሁ ጌታ ሆይ አመሰግናለሁ። ከልባችሁ ምስጋና ይጀምር። ልባችሁም ነፍሳችሁም እሱን ትበል። ሃሌሉያ ሃሌሉያ ሃሌሉያ። በኢየሱስ ስም ልባችሁ በምስጋና ይሞላ። ያንዳንድ ሰው ልብ በጸጸት ይሞላል። ያንዳንድ ሰው ልብ በተስፋ መቁረጥ ይሞላል። ያንዳንድ ሰው ልብ በማጉረምረም ይሞላል። እንደው አፉ በተከፈተ ቁጥር ሁሉ ኮምፕሌን የሚያደርግበት ነገር አያጣም። አንዳንዱ ደግሞ ገና ንግግር ሲጀምር ፕሬዝ ዘ ኔም ኦፍ ጂሰስ ብሎ ይጀምራል። ሃሌሉያ። ለምን? ከልቡ ምስጋና ተሞልቷል ማለት ነው። ዋው God is willing to give you የምስጋና መጎናጸፊያ ለመቀበል ፈቃደኛ ናችሁ? እስቲ እንደዚህ ያዙና ጌታ ሆይ በሉ፣ ምስጋና ሙላይ፣
አፌ በምስጋና ይሞላ፣ አእምሮዬ በምስጋና ይሞላ። የእልልታ ድምፅ ከድንኳኔ ይውጣ በኢየሱስ ስም። ይኸውላችሁ በጣም ሰይጣን ሰውን አታክ የሚያደርግበትን አንድ ነገር ልንገራችሁ። ግን ለምን እኔ ላይ I can't say that በብዙ ምክንያቶች ላይ ግን ለምን እኔ ላይ ግን I choose to praise him. ኢራቦጂያላ በጸጋ ዘመን ያልኖረው ኢዮብ እግዚአብሔርን ሰድቦ አግሮምርሞ ለመሞት ፈቃደኛ ካልሆነ በጸጋ ውስጥ ያለው የትንሳኤውን ኃይል ማቀኔ ለማግረምረም እድል የለኝ። ከዚህ በኋላ እምታምሩ ሰዎች ሆናችሁ ሰዎች ስለናንተ ሞገስ ማውራት እስከሚጀምሩ ቆዳችሁ እስከሚቀየር ድረስ የምስጋና መንፈስ ከናንተ ውስጥ ስለሚወጣ ኢራዲኬት የሚያደርግ የሚገርም ግሎሪ የለበሳችሁ ሰዎች ትሆናላችሁ። ኢራቦ ጄሌራ ባጋላሪ አማንቴሌዴን ሞሶ ጄላቦራ ማንቲያ አመስጋኞች ላይ የሚወድቀው ሞገስ ይውደቅባችሁ። ፕሬዝ ጋድ። የእሴይ ልጆች ሲያልፉ ተክለ ሰውነቱ ያምር ነበር ይላል ስለ አንዱ፣ ሌላኛውም አለፈ ይላል። ምንም መጠቀሻ የለው። ስለ ዳዊት ሲመጣ ቆንጆ ነበር ይላል፣ መልካም ነበር ይላል። ከአንድ አባት እኮ ነው የተወለዱት። እሱ ሌላ ጂን የለውም። እሱ ላይ ግን የተደፋ ውበት ከአምልኮ የመጣ ነው። ብዙ ማጉረምረም ስለሞላን ክርስቲያን እንኑን ራሱ አንታወቅ። ኮምፕሌን የምናደርግበት ነገር ስለበዛ አልተኳልንም፣ ሜካፕ አላደረገብንም። በመንፈስ ቅዱስ የሚሆነው ጌታ ምስክሬ ነው አላ እንደሷ ፕሬዝ ጋድ። አመስጋኝ ያምራል፣ ቆንጆ ነው። ተቀበላችሁት? እሱ መንፈስ ሆነላችሁ? ኢሊሊሊያ ሮላ ላ ላ ላ ላ ላ ላ ላ ባሪያ ላ ባሪያ ላ ሊራ ላ 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 ሪጋላ ባራ ላ ባሪና ማንታ ላ ባሪያና ማንዴሌ አንዳንድ ጊዜ አንድ መዝሙር ልባችሁን ካልገለጠላችሁ እኔ ልብ የሚገልጥልኝ መዝሙር ወዳለሁ። ካልገለጠልኝ የራሴ መዝሙር ጽፋለሁ። ያንዴ ጎንደር ላገለግል ሄጄ ነገሩኝ ልንገራችሁ። ጌታን ተቀበሉ። ጌታን አሁን የዛሬ ስንት አመት ነው የሄድኩት? 3 አመት ነው 4 አመት ጎንደር ሄድኩ። 4 አመት ሞላው። 4 አመት ጎንደር ሄድኩ ጊዜ እንተን እነሱ ናቸው የጎንደር ቤተክርስቲያን አገልጋዮች ናቸው የነገሩኝና የሆኑ ስማቸው እነሱ ያቋቸዋል። እንትና ጌታ እንደተቀበሉ ቸርች ሄዶ መዝሙር ሲዘምሩ ደስ ብሏቸው እቤት ሄዱ። ከዛ አስታውሰኝ እንዴት ነበር መዝሙሩ አለ። ሊያስታውሱት አልቻሉ። ቢሞክሩት ጠፋባቸው። አንድ ቀን ነው ሲዘምሩ ላይ መጣ። አይ እሱን ተው በቃ ኢየሱስ ማር ወለላ ነህ እኔ ተቀብዬው መጣው ልሃለሁ። እኔ ራሴ ኢየሱስ ማር ወለላ ነህ እላለሁ። በቃ ለምን ከነሱ ሰማው እሱ መዝሙር። ሌላውን ቢሲላቸው የራሳቸውን መዝሙር ጻፉለት። ኢየሱስዬ ማር ወለላ ነህ ብለው ዘመሩለት። ሪሊ አልኳቸው። yes ሌላውን ቢያላቸው በቃ ማር ወለላ ነህን ግን ያውቁታል። ቀየሩትና ኢየሱስ ማር ወለላ ነህ አሁን ራሳችሁ ትሉታላችሁ ቤት ሄዳችሁ። እኔ ያልኩት ስለሆነ ማለት ነው። ኦራ ማንዴሌ ቦራ ማሻካ ራይት ሶንግ ፎር ሂም። ዳዊት እንደሱ ጽፎ ነው በተለያየ ዜማ እየቀየር ነው እኛ እየዘመርን ያለ ነው። ልባችሁን ካልገለጠላችሁ። ሌላ ግን the highest form of praise መስጠት ከፈለጋችሁ በልሳኖቻችሁ ዘምሩ። ለእግዚአብሔር በመንፈስ ተቀኙ ይላል እና practice that. አሜን። I sing in spirit በደንብ ነው የምዘምረው። በስመ አብ እንዴት ልብ እንደሚያርስ አትጠይቁኝ። ምክንያቱም
እኔ አይደለም እየዘመርኩ ያለሁት መንፈስ ቅዱስ በኔ ሆኖ ነበር የሚዘምረው I worship him አእምሮዬ ምክንያት ሊያጣ ይችላል መንፈሴ ግን እግዚአብሔርን ማምለክ worship ማድረግ ይችልበታል so praise him በልሳኖቻችሁ በመቀኘት በመዘመር ለእግዚአብሔር ዘምሩለት አሜን praise god እሺ ሶስተኛ እግዚአብሔርን እንዴት ላምልከው ካላችሁኝ life of commitment እግዚአብሔርን ለማገልገል that's worship okay that's praising god ጌታ ሆይ አገለግልሃለሁ አርገህልኝ ጌታ ሆይ ከሰጠኸኝ ሁሉ ሰጣሃለሁ በገንዘቤ አገለግልሃለሁ ጌታ ሆይ በጊዜ አገለግልሃለሁ ጌታ ፈወሳችሁ ታማችሁ ዳናችሁ ጌታ ሆይ በጨመርክልኝ እድሜ ቤትህን አገለግላለሁ በሰጠኝ ታለንት ቤትህን አገለግላለሁ that's worship okay የቃል ድለላ የትም አያደርስም ታማችሁ ከፈወሳችሁ አንድ ቀን ከቤት አልጠፋም ጌታ በቀጠልክልኝ እድሜ አራ ጌታው ያገለግልሃለሁ that's what worship is አሜን ሌላው መዝሙረ ዳዊት 96:8 ላይ ደግሞ ባለፈውም ስለ gratitude ሳስተምራለሁ አሁንም እቀጥላለሁ መጽሐፍ ቅዱሳችን ላይ እግዚአብሔርን ሰዎች ከሚያመሰግኑበት ነገር አንዱ መዘመር ብቻ አይደለም መስዋዕታቸውን ይዘው ለጌታ ይመጣሉ አድርገህልኛልና አመሰግናለሁ በሚል መንፈስ ለጌታ ይዘው ይመጣሉ ምን ይላል ለስሙ የሚገባ ክብርን ለእግዚአብሔር ስጡ 69:8 ላይ ለስሙ የሚገባን ክብር ለእግዚአብሔር ስጡ ቁርባናችሁን ይዛችሁ ወደ አደባባዩ ኑ get something ከዛ ጌታ ሆይ this is my thanksgiving offering ላንተ ብላችሁ ነው ቁርባን ያዙ አስቡ ለእግዚአብሔር የሚገባው መስዋዕት ይዛችሁ ነው praise god ይሄንን ማን አደረገ በሉኝ አጋንንት ይወጣላት ሴት ሲያስወጣላት አልባስጥሮስ ቦክሷ ምርጥ ያዘችውን ነገር ይዛ መጣችና I have this thank you ላዩ ላይ ድፍት ያደረገች ጥርግ ያደረገች you know bring something to worship him to say thank you ይሄ መረዳት ያላቸው ሰዎች እንደሱ ያደርጋሉ by the way እንደዚህ አይነት እውነት ስለገባኝ ልጆቼን ዴዲኬት ሳደርግ አራቱንም ልጅ ዴዲኬት ሳደርግ ለብርሽ ዴዲኬሽን ኦፈሪንግ ምንድነው የምንሰጠው ባባላ ተነጋግረን መሆድን ይዘን ጌታ ሆይ thank you like no ለስጦታው ምላሽ አይደለም እግዚአብሔር ይፈልጋል የልጅ ነገር ሁሉ ያምራል thank you for giving me this ኢየሱስ ሽቶ ያስፈልገውም ነበር እሷ ግን ያላት እሱ ነው እሱን አምጥታ ሰጠችው by the way ልታነጋግረኝ ስትመጣ ጠቦቶችን አርደህ አውራኝ ይላል ምክንያቱም እግዚአብሔር worship መደረግ ይወዳል በቃ ይወዳል አለቀ ምንም ሐሳብህን ቀይር የምትሉት ነገር አይደለም በመጨረሻ እግዚአብሔርን እንደ ዳዊት በመደነስ በማሸብሸብ ራቆቱን እስኪሆን ድረስ እንዳመለከው ክብሩን ጥሎ worship እንዳደረገው እግዚአብሔር worship ይደረጋል praise god እሱን ስታደርጉት ህይወታችሁ ላይ ሚራክለስ የሆነ ነገር መሆን ይጀምራል እንደሱ ለማድረግ ግን ዳዊት እንደዛ እንዲሆን ያደረገው መቁጠር ይችልበት አባትሽ ቤት እንቁላል ቁጭ እየበላሽ ስታድጊ እኔን ካመድ ጠርቶ ፈልጎ ያነሳኝ እናትና አባቴ በተወኝ ጊዜ የተቀበለኝ እግዚአብሔር ነው የኔ እግዚአብሔር ሃኒ አንቺ ያለ ማምለክ ትቻለሽ እኔ ግን አለ ማምለክ አልችልም ከሆንኩለ በላይ ሆነለታ አሜን አዲስ ስታይል ለጌታ ማንንም ሳያያችሁ ለምዳችሁ መደነስ መብታችሁ ቴዎሎጂካሊ ልክ አይደለም ልክ ነው እስከሚሏችሁ አትጠብቁ እግዚአብሔርን ያረካዋል ካላችሁ just do it ፓስተር ዳዊት ገላግሎናል አምልኮ የጌታ ነው ሰውም ነክቶታል በመንፈስ ይሁን እንጂ ኢየሱስ ተቀብሎታል ጌታዬ ተቀብሎታል እና ዮሐኒ ቸርች ሰንዴይ ስኩል አድገው ኬሮግራፊ ገና እየሰሩ መዘመር ሲጀምሩ ያኔ ኬሮግራፊ ገና አልተጀመረ
በጣም ብዙ ውጊያ ነው በእነሱ የተቀበልነው እነሱ ኮሪዮግራፊ እየዘመሩ ስላደረጉ ማለት ነው የክስ ማዕት ደግነቱ ፓስተር ዳዊት በዛ ሰሞን ይሄን መዝሙር እና እኛ መልሰን እንዘምርላቸው ነበር ዛሬ ግን እያንዳንዳቸው ታቃላችሁ እዚህ ቸርች እንኳን ስንት ልጆች መጣው እንዳስተዋወቅናችሁ እዛ ኮሪዮግራፊ ላይ ይዘምሩ የነበሩ ልጆች ዛሬ ቁጭ ብለው ቸርች ጉባኤ ላይ የሚያመልኩ ልጆች እኛም ቢብለናቸው ፓርቲ ቤት ሄደው ቢሆን ዛሬ እግዚአብሔር ቤት አናያቸው ለጌታ የቀረበ የሚገባው መስዋዕቱ